እንደው ከዚህች ልጅ መሄድ ተምራ ከስተቷ ብትኖር እንጂ ብትጣረዝ የሚገኝ ነገር የለ። ግን ጉቺ አንቺ ለሰው ስታስተርቂ ይቅርታ አድርጎላት ብለሽ ስትለምኝ አንቺ ይቅር ባይ መሆን አለብሽ እኮ። መጀመሪያ አንቺን ነው እኮ ማሳየት ያለብሽ አይደል? እዚህ ምድር ላይ አንቺስ ምህረት አድራጊ ነሽ። ምህረት ከፈጣሪ ነው። ግን አንቺስ የዛ ልብ አለሽ ወይ? ሌላ ጊዜ ሌላን ሰው ይቅር በሉ እንደዚህ አድርጉ ብለሽ ለመለመን አንቺ ላይ አሳይተሽ መጀመሪያ ይቅር ባይ መሆንሽ ነው። ሁሉም ሲነካ አይኖ አይወድም ማንም። አብሶ በስራ ላይ በመጣ ነገር በቃ ስራሽ ህይወትሽ ስለሆነ በሰው ሀገር ከባድ ነው። እኔ ልጅቷ ላይ አልፈርድባት ነው። እዚች ልጅ ላይ መማሪያ ሁሉም ሰው ያደረጋትን ነገር ግን እችን ልጅ መማሪያ አርጋ ለማሳየት ፈልጋ ከሆነ ግን እች ልጅ ኢትዮጵያ ብትሄድም ምንም የሚመጣ ነገር የለም። ሰዎች ባለማወቅ ብዙ ነገር ያደርጋሉ። ግን አሁን ምህረት አድርጋላት በቃ ሌላው ሰው እዚህ ደረጃ ልጅቷ ሪፖርት እስከ መደረግ የደረሰችን ልጅ ምህረት ስታደርግላት ሰው የሷን ልብ ነው የሚያይበት። እንደኔ ቢሆን እንደዛ ቢሆን ጥሩ ነው ማለት። ይሄም እኮ አሁን ያለችበት ሲቹዌሽን ራሱ እዚህኛው ደረጃ ላይ ራሱ መድረስ እሷ እኮ መማማሪያ ነው ለሌላው ለገባው። አሁን ያለችበት ራሱ ከባድ መማማሪያ ነው። እኔ በገባይ ልክ እዚህ ደረጃ ከደረሰች በቂ ነው። የዚህን ያህል በቂ ነው። በቃ በቂ ነው። ከዚህ በላይ ምንም ልጅ ያለችበትን ሰቀቀን እራሷ ታውቀዋለች። ሲደርስብሽ ታውቂዋለች። ስለዚህ በቂዋ ነው። ከዚህ በላይ ምንም ቅጣት የለም ለኔ። አሁን ነው እንግዲህ ያው እሺ ጉጂዬ በጣም ነው የምናመሰግነው። እግዚአብሔር ይማርሽ። እኔ ምን ብዬ እንደምናገር አላውቅም። ባቅ ቆመሻል። በእርግጥ እኔ መሲ አልተበደለችም አልልም። እች ልጅ ተበድላ ነው ለዚህ ደረጃ የደረሰችው። ግን ቢሆንም እኔ ከዚህ ባለፈውም ይቅርታ በይ ብለሽ ስትለምኛ ሰምቻለሁ። ግን ይቅርታ ያደረገችላት ነው የመሰለኝ እና አሁንም ደግሞ ይቅርታ ትበላት። እኔ አሁን ባለፈው አይቻታለሁ። ለሱሱ ይቅርታ አድርጊላት ብላ ገነትን ወድቃ ስትለምናት አይቻለሁ። የይቅርታ ልብ እንዳላት አውቃለሁ። ግን ለዚች ልጅ አሁንም ይቅርታ ታርግ። ኢትዮጵያ ብትገባች ልጅ ምንም የምትጠቀመው ነገር የለም። በእርግጥ መስልም በእርግጥ በመናደዷ የተነሳ ነው። ልቧ ቆስሎ ነው። እኔ ብዙ ጊዜ ቪዲዮ ሲሰሩባት እናያለን ቲክቶክ ላይ። ግን ቢሆንም እች ልጅ ደግሞ ሪፖርት ብትደረግ ምንም መሲ የምታመጣው ነገር የለም። ነገ እንደውም ጥላቻ ነው የምታፈራው። አሁን ዛሬ ገነት ላይ የተነሳባት ሰው ነገ ደግሞ መሲ ላይ የማይነሳ እንዳይመስላት። በእርግጥ እንደተበደለች እናውቃለን። ግን ይቅርታ ትበላት። በቃ ይቅርታ አድርጊልኝ ብላ ለምናት አለች። ጥፋት ነው። የሰው ልጅ የማይሳሳት የለም። ሁላችንም እንሳሳታለን እኮ። ግን እቺ ልጅን ይቅርታ ትበላት። በእርግጥ እንደተበደለች በስራዋ በእንጀራዋ መተውባታል። ጥፋተኛ ናቸው። ጥፋቷን ደግሞ እቺ ልጅ አምና ይቅር በይኝ በቃ በእህቶቿ ፊት በወንድሞቿ ፊት ቲክቶክ ላይ የሰራችውን ጥፋት ቲክቶክ ላይ ቆማ እኮ ይቅርታ በይኝ እያለቻት አይደለ? ይቅርታ ታርግላት። በቃ ክሷን ታንሳላት። እቺ ልጅ ሪፖርት ብትደረግ በብር ብትቀጣ መሲ ምንም ነገር እኔ እንጃ ትጎዳለች እንጂ አትጠቀምም። ደስተኛ አትሆንም። እኔ ባለፈው ማለት ነው ለሱሱ ተንበርክካ ገነትን ይቅርታ በያት በቃ እኔ ይቅርታ ልበልሽ በሷ ፋንታ ብላ እንትን ስትል አይቻለሁ። ያንን ልብ ደግሞ እንደው ልቧን አታቆሽሽ። በጣም ለብዙ እህቶች ስትቆም እናያለን። በጣም ለብዙ ሰዎች ስትቆም እናያለን። በጣም በእህቶቻችን ላይ የሚሰራውን ግፍ ስትቃወም ከዚህ በፊት እስር ቤትም ገብታለች በእህቶቻችን የተነሳ። ዛሬ ደግሞ እች ልጅ እንደው ቤተሰብ የምታስተዳድር ነች፣ ልጅ ያላት ነች። ሪፖርት ብትደረግ ብዙ ነገር ነው የሚዘጋው ታውቂያለሽ ጉጂ። ለዚህ ነው ዛሬ እያመመኝ የምናገረው ብለሽ ስታወሪ አሁን ሰምቻለሁ። እኔ መናገር በቃ እኔ ብዙ ጊዜ እንደዚህ ወጥቼ የምናገር ሰው አይደለም። ግን በቃ እች ልጅ ስላሳዘነች ነው። እግዚአብሔርን ጉቺ በጣም እግዚአብሔር ያክብርሽ። እንደው ልጅሽን እንደው ከፍ ያለ ቦታ በቃ ጥሩ ነገር ነው የሰራችው። ይቅርታ በይ ብለሽ እንደዚህ ይቅርታ አድርጊላት ብለሽ እያመመሽ መናገር። ብዙ ሰው ዝም ብሏል። እኔ ባለፈው አይቻታለሁ። ሰው ሌላ ቦታ ገብታ እኛ አያገባንም ነው ያሉት። ለምን እነሱ ማለት ነው ያሉት በቃ መሲም እንዳትቀየማቸው ነው። መቼም እኔ አልተጎዳችም አልልም፣ ተጎድታለች። ግን የጉዳቷን ደግሞ እግዚአብሔር ይክፈራት። እችን ልጅ ይቅርታ ትበላት። እንደው እኔ ይቅርታ ልበላት በሷ ፋንታ በቃ እሷን ታንሳላት። እኔ በጣም ስለተሰማኝ ነው። ለምን የሰው ልጅ
መቼም ባናጣ ከሰው ሀገር አንመጣም አይደለ? ስላጣች ነው እቺ ልጅ ስለጎደለባት ነው ሰው ሀገር የመጣችው። ይሄንን ደግሞ መቼም እንጀሯን አትዝጋባት። እንደው መሲ እየሰማሽ ከሆነ የእሷን ፋንታ እኔ ይቅርታ ልበልሽ፣ ይቅር በያት እቺ ልጅ። እንደው በልጅሽ በቃ ልጅሽም በጣም ተወጃለሽ፣ ይቅር በያት። እኔ ሌላ ምንም አልልሽም። ጉቺዬ ስላስገባሽኝ አመሰግናለሁ። ነፂ እንግዲህ ሁላችሁም እኔ ባይዘዌ ጋይስ አንድ ነገር ልንገራችሁ። 1200 ሰዎች አላችሁ። አይዶ አንደርስታንድ ሚዲያ በጣም ገብታችሁኛል። አሁን እዚህ ጋር ሁላችሁም ትክክል ትላላችሁ። በኋላ ደግሞ ወይ መሲ ገብታ በደሏን የሆነ ነገሯን ስትናገር ሁላችሁም ተገልብጣችሁ ደግሞ ትክክል ትላላችሁ። አንዳንድ ጊዜ ኮሜንት ስለምትጽፉ ብቻ አይደለም ኮሜንት እንድትጽፉ በህይወት ቆማችሁ እጃችሁ እንዲሰራ ስልክ እንድትጠቀሙ ስልኩን እንኳን እንድትጠቀሙ እንድትጽፉ የፈቀደውን አምላክ ፍሩት። እየጻፋችሁም እጃችሁ ከስልኩ ጋር ተጣብቆ ሊቀር ይችላል። አንዳንዴ ስለየትኛው እውነት ነው የምንጽፈው ስለየትኛው እውነት ነው የምንናገረው ብላችሁ እግዚአብሔርን ፍሩ። ለመሰላችሁ አው የሚዲያ ሰው አብሮ ላይ ይገናኝ ይችላል፣ ላትተያዩ ትችላላችሁ። ግን ስለምትሉት ነገር ስለምትጽፉት ስለምትናገሩት ነገር ፈጣሪን ፍሩ። ቢያንስ የሚታረቁበትን መንገድ በቃ ይቅር በይ አንቺ ይቅር ባይነሽ ተይ ብላችሁ እሷንም ቢሆን ሄዳችሁ ስድብ ሳይሆን በቃ ወጣም ወረደም እሷ ክሱን ካላነሳችላት ወጣም ወረደም ስተት ስላለ ተጎጂቲ ልጅ ነች። አባብለን ለምነን ተይ ብለን ነው እንጂ በእንትን የሚሆን ነገር ስለሌለ በእልህ ማስገባት በይቀጥ ሂጂበት በማለት ምንም የሚመጣ ነገር ስለሌለ ኮሜንታተሮች እንኳን ከክፋት ኮሜንት ተቆጥባችሁ ምንድነው ለምጣዱ ሲል አይጧት ለፍ ይባላል አይደል? ያለውን ነገር የተበሳጫችሁትም የተናደዳችሁትም ካለ this is not the right time guys። በቃ ነገ መሲም ብትሉ ይሄ እልህዋ ይሄ ንዴቷ ምናምን ሲበርድ የሚቆጫት ነገር ነው። ገባችሁ? ኦፍ ኮርስ ብትሄድ እናቱ አባቷ ጋር ነው የምትገባው። መቼም ከእናቱ ቤት ግማሽ እንጀራ አጥቶ የተሰደደ አለ ካላላቅ። እኔ ግን አንድም ሰው ከእናቱ ቤት ግማሽ እንጀራ አጥቶ በቀን ግማሽ እንጀራ የሚበላው አጥቶ ከሀገር የወጣ ያለ አይመስለኝም። ገባችሁ? ቢያንስ እናቷ ቤት ብትገባች ልጅ ግማሽ እንጀራ በቀን የምትበላው አታጣም። የተሻለ ህይወት ፍለጋ ነው ሁላችን የወጣ ነው። ቤትም ሀገር ተሰደዱ የተሻለን ህይወት የተሻለን ነገር ፍለጋ የወጣንን። ስለዚህ ይሄ የተሻለን ነገር ፍለጋ የወጣች ልጅ በትንሽዬ በማይረባ በትርፍ ሰዓቷ ለመዝናኛ ብላ በከፈተችው ሚዲያ ህጉን ሳታቅለሳተችው ነገር ምንም አይመጣም ብላ ለመስሏት ላደረገችው ነገር ዋጋ ከፍላ እዛው ተመልሳ ከምትገባ የሷም ልብ የሚራራበትን ኮሜንት እንጂ ትክክል ሂጂ በርቺ እንዲህ ነው ምናምን ብላችሁ የእህቶቿን ወንድሞቿን የምታስተምር ነች። በሽተኛ አባት አለኝ ያለ አባት ማሳደጋት ልጅ አለችኝ አለች። ስለዚህ ለመሰደዷ ምክንያት አላት። ምን ያህል ጊዜ ወጣ ከተማውን እንዳየችው እንኳን እግዚአብሔር ይወቅ። እኔና መሲ ሌላው ነገር ቢቀር ገንዘቡ ምናምን ሳይሆን እደጅ እንኳን ወጥቶ ለመገናኘት የአበሻ ሬስቶራንት እንኳን ለመሄድ እግዚአብሔር እድሉን ሰጥቶናል። እቺ ልጅ ግን ሰው ቤት የምትኖር ልጅ ነች። ዛሬ እቺ ችግር መጣች ብለው ካንስል እናረግሻለን ሲም ካርድ እንኳን በእኛ አይዲ ወጣ እንዳትጠቀሚ ብለው የነጠቋት እንትን ላይ ነው ያለችው። ለዛ ስትሉ እንኳን የምትጽፉትን ነገር አስተካክላችሁ የምትራራበትን ይቅር የምትላትን መሲ ይቅርታ የምታደርግበትን መንገድ እንዲፈጠር ከኮመንት ጀምሮ ተጠንቀቁ። ይህንን ነው የምለው። ንዴቱም እልሁም እስኪበርድላት በየቤቱ ግን እሷን በኮመንት በመስደብ እሷን እንትን በማለት እሷን በገባችበት ቤት ምናምን በማለት ወጣም ወረደም ችግር ውስጥ የምትወድቀው እቺ ልጅ ነች። እልህ በከተታችኋት ቁጥር እቺ ልጅ ነች ችግር ውስጥ የምትወድቀው። እኔ ምንም በሉ ምንም ማለት ነው የፈለጋችሁትን ብታወሩ ምንም ስለማታመጡ አዳይ ኢንድ ኦፍ ዘ ዴይ ተፈርዶባት እንኳን መሲ እንደው ሆዷ ችሎ እምቢ ብላ ጨክና እንኳን ዲፖርት ብታስደርጋት እኔ ከዚች ልጅ ጎን ቆማለሁ። በቤቴ ለምኜ አልኳችሁ እኮ በቤቴ ለምኜ ኢትዮጵያውያን ኤርትራውያን ወዳጆቼ ለምኜ ቢያንስ የጀበና ቡና ሰርታ እንድትበላ ሰብስቤ ብር እሰጣታለሁ። ያቆምኩትን ልመና እንደ አዲስ ጀምሬ ለምኜ አደርግላታለሁ። ቢያንስ አገሯ ላይ እናቷ ቤት ሄዳ አትወድቅም። የምትሰራበት ነገር ይሄን አደርግላታለሁ። መሲ አስችሏት እዛ ድረስ ከወሰነች ኢትስ ኦኬ። ለምን ይሄን አደረግሽ ብዬ ከመሲም አልጣላም።
ለምን የኛ ጓደኝነት ሌላ ነው፣ የዚች ልጅ ህይወት ደግሞ ሌላ ስለሆነ አስችሏት ሆዷ ችሎ ይሄ እዚህ ጋር ከመጣች መሲ እኔ አይ ዊል ስታንድ ዊዝ ዲስ ሌዲ በምችለው ህዝብ ለምኜ ቢያንስ የምትኖርበት ነገር ሰርታ የምትገባበት ነገር አድርጋለሁ። ዛሴት ጓደኝነት ሌላ ነው። ጓደኝነት ሌላ ነው። አሁን መሲ ጓደኛሽ አይደለች ምናምን እያልሽ እዚህ ጋር መተሽ ኮመንት ብትጽፊ ጓደኝነት ሌላ ነው። እውነት ደግሞ እውነት ነው። ይሄ ነው ጉቺዬ። እቺ ልጅ እኮ ይሄንን ጥፋት ብታቅ እንደዚህ አይነት ይመጣብኛል ብትል ይሄን ነገር አታረግም። ይሄንን ስለማታቅ ነው። እኛ አሁን ቲክቶክ ላይ ስንወጣ ሁላችንም የምናቅ ይመስላችኋል? አናቅም። እኔ አበሻው እንዴት እንደሚጠቀም ራሱ ቲክቶክን ጠፍቶበታል። ለጥፋት ለምን እንጠቀመዋለን? ለጥሩ ነገር ለምን አናውለው? እቺ ልጅ መቼም እንደዚህ እንደምትሆን ብታቅ እንደዚህ አይነት ቪዲዮ አሰራ፣ እንደዚህ አይነት ጥፋት አታረግም። መሲም ደግሞ አጨክንባትም። እርግጠኛ ነኝ እኔ በመሲ ትንሽ ነገሮች ይብረድላት፣ በቃ ትረጋጋ፣ ይቅር ትላታለች ብዬ ነው የምገምተው እንጂ እቺ ልጅ እኔ እንጃ ወደ እሳት ስትገባ ዝም ብላ የምታያት ልጅ አይደለች። እኛ ለብዙ ሰው ቆማ እኮ እናያታለን መሲ፣ ለብዙ ነገር፣ ለብዙ ልጆች፣ ለብዙ እህቶቻችን ቆማ አይተናታል። እኔ እቺ ልጅም እኔ መቼም ቢሆን አጨከነባትም። አሁን ንዴት ስላለባት ነው። አሁን ተናዳለች። እኛ በጣም በብዛት ደግሞ ኮመንታተሮች በርቺ፣ አሁን ጥሩ ነገር እያወራች ወይ ስራ ላይ ሆና ልጅቷን ለምን ይቅር አትያትም? አንቺ ጨካኝ ምናምን አትበሉ። እስቲ ትረጋጋ፣ ተዋት። በቃ ከራሷ ጋር ታዳምጥ፣ ራሷን ታዳምጥ። ስትረጋጋ ራሷ ይቅር ትላታለች። ይሄን አክል መቼም ነፍስ አልተጠፋፉ። በቃ እችም ልጅ አላጠፋችም አልልም፣ አጥፍታለች፣ ጥፋተኛ ነች። በእንጀራዋ መተውባታል፣ ብዙ ቪዲዮ ሰርተውባታል። ግን እች ልጅ ብታቅ ይሄን ነገር አታረግም። ጉቺዬ በጣም ነው ማመሰግነው። እግዚአብሔር ይስጥሽ። አጠገቧ ቆመሻል፣ ከተበደሉ ጋር ቆመሻል። ደግሞ እንደምታረጊላት እኛ እናውቃለን። ወደኋላ የምትይ ልጅ አይደለሽም። እኔ መቼም ለመሸምገል አይደለም ምልሽ፣ በቃ እውነቱን ስላየው ነው። አንቺ ላይ አንቺ ልብ ላይ እውነት ስላየው ነው። በቃ እውነተኛ ነሽ። እግዚአብሔር ይስጥሽ። በቃ አሁንም እች ልጅን ይቅር እንድትላት መቼም እኛ ልቧን እግዚአብሔር ያራራላት፣ መድኃኒዓለም ያራራላት። እኔ ሌላ ነገር አልልም። በጣም ነው እኔ የተሰማኝ። በቃ በጣም መቼም መሲ ማለት ነው ሳትናደድባት ክስ ድረስ አትሄድም። ተሳድባ ብዙ ሰው እኮ ይሳደባል አይደለ? ተሳድባ ነው የምትተው። ግን አሁን ስለባሰባን ነው። ብዙ ጊዜ ይናገሩኛል፣ ብዙ ጊዜ ተናግረውኛል። ተው ብያቸዋለሁ፣ በሰው አስመክሬያቸዋለሁ፣ አልተውም ሲሉኝ ብላለች። በቃ እኛ ጥፋተኛ እንደሆነች አምነን ደግሞ እኛ ይቅር እንድትላት በቃ ይቅር በያት መስዬ እህቴ፣ እንደው በልጅሽ ብዬሻለሁ፣ ይቅር በያት። ጉቺዬ ስራ ላይ ስለሆንኩ ነው። አመሰግናለሁ ስለሰጠኝ። እሺ ማሪት ጉቺ ያን ነገር ልበልና እኔ ልተኛ። እሺ ማናት እህታችን? ማነው ስሟ? ዝማም አለሽ? አለ። ትላንትና ላይፍ ገብተሽ ነበር አንቺ ወይ? ትላንትና ወዲያው ትላንት እንትና ጋር መብረቁ ጋር አዶ ነው የገባሽበት ቤት ላይ ወይ ሲያነጋግሩሽ ያልሽው ነገር አለ? በስተት ያልኩት ነገር የለም። መብረቁ ጋር ነው የገባውኝ፣ መብረቁ ጋር ነው። እሱንም ደግሞ እናውቀዋለሁኝ አለ ጃጎር። ማነው ጃጓር ኬዙን አውቀዋለሁ አለ። እዛም ይቅርታ ነው ያልኩኝ። በቃ ይቅርታ አይ አንዳንድ ሰው እንዳያሙቁሽ እና ገባሻል ምንም አታመጣ ምናምን ሲሉሽ ምናምን ብለው እንትን እንዳያቀሳስሩ ብዬ ነው። ገባሽ? አላል እኔ ላይቭም ልጆች ጋር ብገባም እንትን አላልኩኝም። እኔ ተከስሻለሁኝ። እኔ ትምህርት ይሆናችሁ ብያለሁ። አንድ ጓደኛዬ ጋር ገብቻለሁኝ። እሷ ጋር በእኔ ተማሩ፣ እኔ ተከስሻለሁኝ። ነገ አሁን ምን እንደሚባል አላውቅም ብያለሁኝ እንጂ ሌላ ክፉ ነገር አልተናገርኩም። አይ በቃ ዋናው ምን መሰለሽ አሁን የሚጠቅመው የአንቺ ወዳጆች ካሉ ቤተሰቦችሽ የአንቺን የሚወዱሽ ካሉ ለመሲ ሁሉም ቪዲዮ ይላክላት በራሷ ቀጥታ በውስጧ ይቅር በያት እየተባለ ይመስለኛል አይደለ? ጉቺ ምን ይመስልሻል? ሁሉም እየጻፈላት ይቅርታ በይላት የሚወዱ ሰዎች ላይቭ ላይም ደግሞ ስትገባ ላይፍ ላይም ካሉ ያንቺን እያነሳ ሰው ሁሉ ያንቺ ስትገባም ከአንቺ ሰው እያነሱ ይቅር በያት በቃ እህትሽ ናት እየተባለ ይሄን ነገር ቢላክ ምንም ይጎዳሽ የለም። ገባሻል? ከእጅ የዛ ሁሉ ፎሎ ላይ 5 ሰው ቢልክላት ይሻላል። በቃ ይቅር በያት የተፈጠረው ነገር ሳታቅ ነው መሲ አንቺ ሰው ላጨክኝም እየተባለ ሁሉም ሰው ቢልክላት ነገሩ የጉቺ ቤተሰቦችም ካላችሁ እኛ የምትወዱን ካላችሁ ሰዎች ይውላችሁ ሁላችሁም ማለት ነው ቻሌንጅ እናርጋችሁ። ቻሌንጅ አድርጉትና ላይፍ ስትገባ ሁላችሁም
ይቅርታ አርጊላት እያላችሁ ጻፉ። ስሟን እየጠቀሳችሁ የእሷን ስም እየጠቀሳችሁ ሁላችሁም ላይቭ ስትገባ ጠብቃችሁ ሁላችሁም ይቅርታ አርጊላት ብላችሁ ለመሲ በቃ እየደጋገማችሁ ይቅርታ አርጊላት እያላችሁ ጻፉ። በቃ ሁላችሁ ኢቨን ማሴንጀር ራሱ ሜሴጅ ቢልኩላት ራሱ ሁሉም ሰው ያ ነው። አይ ላይቭ ላይ ራሱ ላታየው ትችላለች። ፍሬንድ ካልሆነች ላይቭ ትገባለች ወይ ነው? አሁን አትከፍትም እኮ እሱ ችግሩ እኮ እሱ ነው። የለችም እኮ እኔ 3 ሄድኩኝ ሱቋ ራሱ ላይፍ አትገባም። ላይፍ አትገባም። ይሄ ነገር ሰው ሁሉ ነው የሚመጣባት ስለምታውቅ አትገባም። ገባሻል ወይ? በማሴጅ ቢልኩላት ወይ በዋትስአፕ ያለው ስልክ የሚያዙበት ካለ በሱ ላይ ሁሉም ሰው ድምጽ ቢልክላት እሱ በቃ ይቅርታ አድርጊላት እየተባለ ሃይማኖት የሚያውቁ ሃይማኖት አንቀጹን እየጠቀሳችሁ በቃ ብላችሁ እች ልጅ አትሊስት ነፃ አውጧት፣ ጭንቅላቷ እረፍት አግኝ ወይ ሪታያውሪ የኔ ቆንጆ አንቺን በየቤቱ እየዞርሽ ጉቺዬ እንዴት ነሽ ሰላም ብያለሁ። መጀመሪያ አንቺን በየቤቱ ከለቤት ነይ ስትባይ ማለት ነው እየሄድሽ እንደዚህ ነው ብለሽ አታብራሪ። ማብራራት አይጠበቅብሽም። አንዴ ተናግረሻል፣ ይቅርታ ጥፋተኛ ነሽ፣ ሁላችንም እናውቃለን፣ እየሰማን ነው እያየን ነው። ግን በየቤቱ እየዞርሽ ከለቤት ጠራኝ ከለቤት ነው ያለኝ እያልሽ እየዞርሽ የባሰ ለምን አንቺም ፍርሃት ላይ ነሽ ወይ የሆነ በስሜት የሆነ ሌላ ቃል ታወጪና ሌላ ልጅቷ መስዬ ሌላ እንዳይሆንባት ማለት ነው ንዴት ውስጥ የባሰ ተጋግላ እምቢ ብላ በጣም እንዳትቀር አንቺም ሌላ ቤት እየዞርሽ እንደዚህ ሳይሆን በተቻለሽ መንገድ እሷን ባገኘሻት የትም ገስት ላይ የትም ቦታ ላይ የትም ስትሆን ይቅር በይኝ፣ በጣም አጥፍቻለሁ፣ ጥፋተኛ ነሽ፣ አጥፍቻለሁ፣ ይቅር በይኝ። ስለ ልጅ አምላክ ልጅ አላት፣ እሷም ልጅ አላት፣ ሁላችንም ልጅ አለ፣ አንቺም ልጅ አለ፣ የወለደ ያውቀዋል። ስለዚህ ስለ ልጅ አምላክ ልጄን ላሳድግበት ብለሽ ይቅርታ መጠየቅ ነው ያለብሽ። እየዞርሽ በየቦታ ትናንትና የሆነ ቤት እኔም ያየሁሽ መስሎኛል ስታወሪ ማለት ነው። በየቦታው እየዞርሽ አትናገሪ፣ እንደዚህ አትበይ፣ በቃ አታውሪ። ለምን ከአንደበትሽ ድንገት ወይ በንዴት ወይ የሆነ በፍርሃት ወይ የሆነ ነገር ያልተጠበቀ ቃል ታወጪና የባሰ ምንድነው ስሙ ልትል ትችላለች ማለት ነው። ታወጪና የባሰ ምንድነው ስሙ ልትል ትችላለች ማለት ነው። አድርጉ እሺ። ለዛ ነው ጉቺዬ በጣም አመሰግናለሁ ስላስገባሽ ነው ቆንጆ። አንዳንድ ሰዎች አሉ ገባሻል፣ ከታች ኮሜንት ላይ ዝም ብሎ ምንም አታመጣ ምንም አይሏትም ምንም አያረጓትም ያገር የሚሉ ሰዎች ጀግና ከሆናችሁ ደግሞ እናንተ ዱባይ ላይ ያለ ሰው ቪዲዮ ከፍታችሁ ሱሩና ዱባይ መሆናችሁን ተናገሩ። ጀግና ከሆናችሁ ከዛ ላይ ታሳያቸዋለች ራሱ ገባሽ። ግን ከጠጉናችሁ ምንም አታመጣም እያላችሁ ልጅቷን እያሞቃችሁ ነጋን ነገር ሰው ይኸው ለማለት አጀንዳ አታርጉት። ግን ጀግና የሆነ ሰው ቪዲዮ ከፍቶ ዱባይ ላይ መሆኑን አረጋግጦ ምን ታመጫለሽ ብላችሁ ተናገሩ። ከዛ ላይ እናንተ ራሳችሁ እዛው በነጋታው መታችሁ ቅርታ ብላችሁ ትለምናላችሁ ሚዲያ ላይ እንጂ አሁን የዚች ልጅ ጉዳይ ነው ያለው። የዚች ልጅ ጉዳይ ሁላችሁም ተባብራችሁ ጠይቁላት። በቃ በሴ ታረጓለች። በቃ ብቻ ትክክለኛ ቦታ አልተገኘችም ነው። ሌሎቹ ቢዚ ያረጓት ላይ በላዩ ሌላ ነገር እያሏት ከሁሉ ጋርም ቢዚ ሆናለች። ያ ነው ችግሩ። ከባድ ነው በጣም። ምን አላውቅም። እናንተም እስቲ በተቻላችሁ አቅም አፋችሁን ቆጥቡ። በየቦታው ባያችኋት ቤት ሁላ እሷን አትናገሩ ምናምን። ግን አልፎ ተርፎ በቃ ፈጣሪ ፈቅዶ እዚህ ድረስ ነው ኤመራት የምትኖሪው። ከዚህ በላይ እግዚአብሔር አልፈቀደም ካለሽ እዚህ ድረስ ነው የምትኖሪው ካለ ዝማ የመጣውን ተቀበይ። በቃ ምንም ማድረግ